በተለይ በአሁኑ ጊዜ በመካከለኛው ምስራቅ ባለው ጦርነት የተነሳ የነዳጅ አቅርቦት ሰንሰለት ከፍተኛ መስተጓጎል አጋጥሞታል። እንዲሁም የዓለም የነዳጅ ዋጋ በከፍተኛ ደረጃ አድጓል። ለምሳሌ በትላንትናው ዕለት የድፍድፍ ነዳጅ ዋጋ ከጦርነቱ በፊት 69 የነበረ ሲሆን የአሁኑ ዋጋው 98 ደርሷል። ዶላር የአንድ በርሜል በዶላር ማለት ነው። ቤንዚን የአንድ በርሜል ዋጋ ከጦርነቱ በፊት 75 የነበረ ሲሆን የአሁኑ የትላንትና ዋጋው 139 ዶላር በበርሜል ደርሰዋል ማለት ነው። ነጭ ናፍጣ እንዲሁም ከጦርነቱ በፊት 86 ዶላር የነበረው በአሁኑ ጊዜ ዋጋው 179 ዶላር ደርሰዋል ማለት ነው። ስለዚህ በዓለም አቀፍ ደረጃ የነዳጅ ቀውስ የተፈጠረ ያለበት ሁኔታ ነው ያለው። በሀገራችን ይሄን ሁኔታ በአስተማማኝ ሁኔታ ማኔጅ ለማድረግ የአቅርቦት ሰንሰለት መቋረጥ ባጋጠመው በሆርሙዝ ሰርጥ በኩል ሊያጋጥም የሚችለውን የነዳጅ አቅርቦት ፍሰት ለመቋቋም እንዲቻል በሌሎች አማራጮች በአፋጣኝ የነዳጅ ግዢ በማድረግ በሀገራችን የሚቀርበው የነዳጅ አቅርቦት አስተማማኝነት እንዲረጋገጥ ከፍተኛ ጥረት ያለው ስራ እየተሰራ ይገኛል። ይሄም ስራ ስኬታማ በሆነ መልኩ የተመራ የሚገኝበት ሁኔታ ነው ያለው።